ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። ተመልካቾቻችን አሁን የደረሰን ዜና አለ። በባህር ዳርና በደብረ ማርቆስ ከተሞች የአማራ ፋኖ ኃይሎች ልዩ ኦፕሬሽን ማካሄዳቸው ተገለጸ። በባህር ዳር በተከናወነ ልዩ ኦፕሬሽን ያገዛዙ የጸጥታ ኃይሎች መገደላቸው ነው ያገኘነው መረጃ የሚያመለክተው። በደብረ ማርቆስም እንደዚሁ በተጠናና በታቀደ መልኩ ልዩ ኦፕሬሽን ተካሂዶ በአገዛዙ የጸጥታ መዋቅር ላይ በተፈጸመ ጥቃት በርካታ መሳሪያዎች መገኘታቸው ነው ከአማራ ፋኖ በጎጃም ያገኘነው መረጃ የሚያመለክተው። በሌላ በኩል የአማራ ፋኖ ህዝባዊ ድርጅት በተለያዩ ቀጠናዎች የሚያደርጋቸው የሉና ተጋድሎች ተጠናክረው ቀጥለዋል። ዘመቻ መስዋዕትነት በሚል እየተካሄደ ያለው ይኸው የሉና ተጋድሎ በበርካታ ድሎች ታጅቦ እንደቀጠለ ነው ከየቀጠናዎቹ ከደረሱን መረጃዎች ለማወቅ የተቻለው። አማራ ክልል የአገዛዙ ጦር በከፍተኛ ቁጥር እጅ እየሰጠ በከፍተኛ ቁጥር እየተማረከ በከፍተኛ ቁጥር እየተደመሰሰ ባለበት በዚህ ወቅት ነው ፊልድ ማርሻል ብርሃኑ ጁላ እውነት ለመናገር በዚህ ደረጃ ሰራዊቱን ለመግለጽ ለምን እንደፈለጉ ግራ የሚያጋባ ነው። ሰራዊቱ በትግራይም ጦርነት አይተነዋል። እስከ 6000 8000 በአንድ ጊዜ የሚማረክ ሰራዊት ነው። እነ ብርሃኑ ጁላ ያደራጁት ሰራዊት ምን አይነት እንደሆነ ያየን ነው። አሁን በአማራ ክልል ጥይት ከመጮሁ የሚበተን ሳይተኮስ እጅ የሚሰጥ ሰራዊት ገንብተው ነገር ግን እንኳን አይደለም ጦርነትን ማሸነፍ ሊመጣ የሚችልን ጦርነት ሁሉ ማስቀረት የሚችል ሰራዊት ገንብተናል የሚል ንግግር አድርጓል ብርሃኑ ጁላ። ምን ማለት እንችላለን? የሰራዊቱ ሞራል ለመጠገን በእንደዚህ አይነት ዲስኩርና ፕሮፓጋንዳ የሚደበቅ ሽንፈት አለ ወይ? መሳይ አጠቃላይ የኢትዮጵያ መከላከያ ሰራዊት ስም የማይገባው ቢሆንም ነገር ግን ከመቼውም ጊዜ በላይ ኢትዮጵያ በመከላከያ ሰራዊቷ እጅግ በጣም የተዋረደችበት ያፈረችበት እና የተሸማቀቀችበት ጊዜ ላይ ነው የደረስነው። እንደው ከንጉሱ ጊዜ ጀምሮ ወደ ኮሪያ የዘመተው የኢትዮጵያ አንድ ሻለቃ ጦር በሰሜን ኮሪያ እና በደቡብ ኮሪያ ግጭት ውስጥ የኢትዮጵያ የሄዱ አንድ ሻለቃ ጦር ውጊያ በሚያደርግበት ሰዓት የቆሰለ ወታደራቸውን እንኳን እጅ ሳይሰጡ ራሳቸው ከባድ መስዋዕትነት ከፍለው ኢትዮጵያ በታሪክ በኮሪያ ሰላም በማስከበር በሄደችበት ጊዜ እንኳን አንድም ወታደር ያልተማረከባት የቆሰለ ወታደሮቿን ዋጋ ከፍለው ከሙት መሬት አውጥተው ወደ ሕክምና የሚያመጡ ወታደሮች የነበሩባት ታሪክ እንዲሁም በደርግ ጊዜ ብዙ ጀብዶዎች የፈጸመ የመከላከያ ሰራዊት ኢትዮጵያ አሁን በዚህ በቅርብ ጊዜ በሩዋንዳ በተለያዩ ሀገሮች ሰላም በምታስከብርበት ጊዜ እውነት ስርዓቱን ባንወደውም የኢትዮጵያ መከላከያ ሰራዊት ወደ አፍሪካ ሀገራት ሄዶ ሰላም በሚያስከብርበት ጊዜ ሲያደርገው የነበረው ስነ ስርዓታዊ ወታደራዊ ዲሲፕሊኑን ኢትዮጵያዊ ሆነን እንደ ኢትዮጵያ ልንኮራበት የምንችል መከላከያ ሰራዊት የነበራል። ስርዓቱን ፖለቲከኞችን እንደ ፖለቲካ ብንጠላቸው ነገር ግን መከላከያው አገር ተወረረች፣ ድንበር ተደፈረ፣ ህዝባችን ተገደለ በሚባልበት ቦታ ላይ ሄዶ ድንበር ሲያስከብር ምንም አንድ ኢንች መሬት እንኳን አንዲት ኩባያ ውሃ እንኳን ተቀርታ እንዳትወስድ አንዲት ጠጠር እንኳን ከኢትዮጵያ ድንበር ላይ የጎረቤት ሀገሮች እንዳይመጡ በሶማሌም በሌሎችም ሀገሮች ሱዳንን በድንበር በምትጋጭበት ጊዜ የኢትዮጵያ ወታደር እጅግ በጣም የሚፈራ የሚከበርበት የነበረበት ዘመን አልፎ ዛሬ በየሰፈሩ ገብቶ የኢትዮጵያን ህዝብ ሰላማዊ ህዝብ እየገደለ አርሶ የሚበላው ነግዶ የሚበላው ተማሪውን፣ ቄሱን፣ መነኩሴውን፣ ሸውን የሚገድል ሰራዊት ተፈጥሮ ራሱን መከላከል በማይችልበት ደረጃ ላይ በወደቀበት ሰዓት ይህ ንግግር በጣም የሚያስታፍር ነው። እንግዲህ አንድ አባባል አለ፣ በአህያ ቆዳ የተሰራ ቤት በጅብ ጩኸት ይፈርሳል ይባላል። ይሄ የመከላከያ ሰራዊት በአማራ ክልልና በኦሮሚያ ክልል ውጊያ ከመከፈቱ በፊት ነው አመራሮቹ በሙሉ ከተራራ ላይ እየተማረኩ እየወረዱ ከውጊያ ቀጠና 5 እና 6 ኪሎ ሜትር ርቀት ላይ ያለ ድሽቃና ሞርተር እየተማረከ መድፍና ዙ 23 እየተማረከ ታንክ እየተቃጠለ ምንም ወታደራዊ ስልጠና ባልወሰዱ የፋኖ ኃይሎች ሻለቆችና ሻምበሎች እየተገደሉ ቀጥታ ከፊት ለፊት ውጊያ ርቀት ላይ ያሉ ኮሎኔሎች እየተመቱና እጅ እየሰጡ ያለበት ወታደራዊ ሂደት እያለ ይሄን ንግግር በአንድ ወታደራዊ ሙያተኞች ስልጠና በሚካሄድበት ቦታ ላይ ንግግር ማድረግ እንግዲህ ለማን እንደሚናገር ኢታማጆር ሹም ይሁን በአሁኑ ሰዓት ያሉ ጀነራሎች ከእውቀት በጣም የጸዱ ከወታደራዊ ስነ ምግባር ያፈነገጡ ለግል ጥቅማቸው ብቻ የሚንቀሳቀሱ የወታደራዊ ዲሲፕሊን የሌላቸው መሆናቸውን በደንብ አድርገው ስለሚያውቁት የሚሰሩት ኃጢአትና ወንጀል የሚያደርጉት ዘረፋ በሲቪሊያን ላይ የሚፈጽሙት ግድያ እያስበረገጋቸው ነው። አንዳንዴ ኢትዮጵያውያንን የነዚህን ወታደራዊ ጀነራሎች ትርክት ስንሰማ እነዚህ የኢትዮጵያ ጀነራሎች ናቸው ወይስ የአውሮፓ የአሜሪካ
ጀነራሎች ናቸው ወይንስ በጣም ያደጉ ወታደራዊ አቅማቸው ከፍ ያለ የአፍሪካ ሀገር ጀነራሎች ናቸው ብለን እስከምንጠራጠር ነው የሚናገሩት። ነገር ግን ይሄ በዲስኩር መድረክ ላይ በመውጣት እና በመዘላበት አሁን የመጣውን የህዝብ ማዕበል የፋኖና የኦሮሚያ ህዝብን አጠቃላይ ትግል መከላከል በማይችሉበት ደረጃ ላይ መድረሳቸውን ያወቁ ይመስለኛል። እሱ ነው የሚያስፈረግጋቸው መሳይ። እንደው አርበኛ አስረስ ማረ ዳምጤ እንግዲህ ኢትዮጵያ ውስጥ አሁን ህዝባዊ ቢተኝነት ዳርዳር እያለ ነው። በብዙ አካባቢዎች መምህራን ተቃውሞ ተነስተዋል። ስራ ማቆም አድማን ጨምሮ ወደ አደባባይ በመውጣት ድምጻቸውን እያሰሙ ነው የሚገኙት። በአዲስ አበባ በየጊዜው የሚገደሉ ከባድ መኪና አሽከርካሪዎች እንደዚሁ ግድያ ይብቃ ብለው አዲስ አበባ ሰልፍ መውጣታቸው ከሰሞኑ የተሰማ ነው። አፋር ላይ ጦርነት አንፈልግም የሚል ሰልፍ እየተደረገ ነው። ትግራይ መቀሌም ተመሳሳይ ነው። በሃዲያ በየቦታው የህዝብ ንቅናቄ ጥያቄው ምንም ይሁን ምን እየተነሳ ነው። ሰው በድፍረት ራሱን በቪዲዮ እየቀረጸ ኑሮ ከበደን መውጣትም መግባትም አልቻልንም በሚል አገዛዙ ላይ በምሬት ፍርሃትን ተገላግሎ ከፍርሃት ቆፈን ወጥቶ እንዲህ አይነቱን ድምጽ እያሰማ ነው። ምናልባት አንዳንድ ጊዜ እናንተ የትጥቅ ትግል ከዚህ ከህዝባዊ ቢተኝነቱ ዘግይቶ እንዳይመጣም እንደው ሐሳብ የሚሰጡ ወገኖች አሉ። ሆነም ቀረም ፋኖ ህዝባዊ ቢተኝነትን ማደራጀት ይችላል፣ በሰይፍ ብቻ ሳይሆን በሰልፍም አገዛዙን ማንበርከክ ይችላል የሚልም አስተያየት እየሰጠ ነው። እናንተ የምትመሩት ህዝብ በየከተማው ለህዝባዊ ቢተኝነት እንዲነሳ ከጀርባ እንደናንተ አይነት ታጣቂ ቡድንና አጋርነት ደጀንነት ያለው ህዝባዊ ቢተኝነት ውጤታማ ይሆናል። እንዲሁ መንገድ ላይ ዝም ብሎ ተመቶም የሚቀር አይደለም። ስለዚህ እዚህ ላይ ምንድነው ድካም የሚታይባችሁ? ሰይፉ ላይ በርትታችኋል፣ ሰልፉ ላይ ነው አላሰባችሁበትም ወይ? በጣም ውጤታማ የሆነ ህዝባዊ ቢተኝነት በአማራ ክልል ማቀጣጠል የሚቻልባቸው ድሎች አሉ። ይህን ላይ አላሰባችሁበትም ወይስ ሙሉ ጊዜያችሁን በሰይፉ ላይ ስላደረጋችሁ የሰልፉን ነገር ትታችኋል? እንዳነሳውል ንግግራችን ስንጀምር ይሄን ጉዳይ በእኛ በኩል ከዚህ በፊት በሰላማዊ መንገድ ተሞክሮ ያው አገዛዙ አፈሙዝ በማንሳቱ ምክንያት ተመጣጣኝ ምላሽ ለመስጠት እና አገዛዙን ለማሸነፍ ጠመንጃ አንስተናል። ጠመንጃ ይዘን እየመራን ባለንበት ሁኔታ ውስጥ ሆነን ደግሞ እንዲህ አይነት የሰልፍ እንቅስቃሴዎችን መምራት በብዙ ምክንያት አስቸጋሪ ነው ብለን ነው የምናምነው። ስለዚህ ራሱን የቻለ ንቅናቄ አንድ ወቅት ጀምረ ነው የነበረው የቀኝ የወጣቶች ንቅናቄ የሚባል አደረጃጀት ለመፍጠር ሙከራ ተደርጓል። በእኔ እምነት በግል አስተያየቴ ግን እንዲህ አይነት እንቅስቃሴዎችን ሌሎች የተደራጁ የፖለቲካ ኃይሎች እንደው ለወጉም ቢሆን ብዙ ፓርቲዎች አሉ መግለጫ ሲያወጡ የምናያቸው በምርጫ ቦርድ ተመዝግበናል የሚሉ ነገም ለምርጫ ሊመጡ የሚችሉ ፓርቲዎች አሉ፣ አዳዲስ ፓርቲዎች። እነሱ ይህንን እንቅስቃሴ ቢመሩት ቢያስተባብሩት የተሻለ ውጤት ሊያመጣ ይችላል ብዬ አስባለሁ። ጥያቄም እንደተረዳሁት በብዙ የኢትዮጵያ አካባቢዎች በደቡብም በኦሮሚያ ክልልም በሌላውም በብዙ የኢትዮጵያ አካባቢዎች እንዲህ አይነት ንቅናቄዎች አሉ። ንቅናቄዎቹ እውነት ለመናገር እንደውም ጊዜያቸውን የጠበቁ አይደሉም፣ እጅግ የዘገዩ ናቸው ብዬ ነው በእኔ በኩል ማምነው። በብልጽግና አገዛዝ ምክንያት እዚህ ሀገር ላይ ያልደረሰ ምስቅልቅል የለም፣ ያልተከሰተ የኑሮ ውድነት የለም። አሁን ደግሞ የንግዱ ማህበረሰብ ላይ ከፍተኛ የሆነ ግብር እና ታክስ ተጨምሮበት ነው ያለው። ከፍተኛ ቀውስ እየተፈጠረ ነው ያለው። በየቤቱ የእያንዳንዱን ቤት የእያንዳንዱን ህይወት እና ኑሮ እያንኳኳ ነው ያለው። ሰው አንጥሮ ሀብቱን እንኳን ቤት እንኳን አከራይቶ እንዳይኖር፣ ተራሰ አነስተኛ ስራ እንኳን ሰርቶ እንዳይኖር አዲስ አበባ የተደረገው ማፈናቀል የተደረገው አደገኛ ስራ የሚታወቅ ነው። ይሄ ሁሉ ነገር ተሸክሞ ህዝቡ በዚህ ደረጃ ትከሻውን አደንድኖ ያገዛዙን ዱላ ቁጭ ብሎ መገረፉ እኔ በእውነት እንደ ግለሰብ ሳስበው የሚገርመኝ ነገር ነው። ምን አይነት ወኔ ማጣት ነው ያስባለሁ። ነገር ግን እነዚህ ህዝባዊ እንቅስቃሴዎች ብዙ ጊዜ ታይተው ብልጭ ብለው ድርግም ይላሉ እና በዚህ ደግሞ የአገዛዙ መዋቅር የተካነ ነው። እነዚህ ነገሮች አቢዩዝ በማድረግ ለምሳሌ ሐኪሞችን ንቅናቄ ማስታወስ ይቻላል፣ የመምህራንን እንቅስቃሴ ማስታወስ ይቻላል። ስለዚህ በተደራጀ መንገድ ተቋማዊ በሆነ መንገድ ወይ በሲቪክ አሶሲዬሽኖች እና በሌሎች ኃይሎች የማይመራ ህዝባዊ ንቅናቄ ውጤት ያመጣል ብዬ በግሌ አላምንም። ሁሉን ነገር ደግሞ በፋኖ ማዕቀፍ ስር መጠርነፍ ትንሽ አስቸጋሪ ነው ብዬም አምናለሁ በግሌ። ይህ ትግል የህልውና ትግል ነው። ይህ ትግል የአማራ ህዝብ ትግል ነው። ከዛም አልፎ የመላው ኢትዮጵያውያን ትግል ነው ብዬ ነው ማምነው። ሁሉም በየድርሻው ሁሉም ጠጠር ሊወረውርበት ድርሻውን ታሪካዊ ኃላፊነቱን ሊወጣበት የሚገባ ትግል እንደመሆኑ መጠን ሁሉን ነገር እኛ ከምንሸከመው እንደየነባራዊ ሁኔታው እንደየአመችነቱ እንደየአካባቢው ተጨባጭ ሁኔታ ነገሮች መታየት አለባቸው ብዬ አስባለሁ። እኔ ለምሳሌ ብጠቅስልህ ከዚህ በኋላ ባህር ዳር ላይ የባህር ዳርን ወጣት ሰላማዊ ሰልፍ አድርግ ብለህ ብትጠራው መጀመሪያ ክላሽ መታጠቅ ነው የሚያስቀድመው። አይቶታል።
ጠይቆታል። በጣም ደጋግሞ አገዛዙን በዚህ መንገድ ጠይቋል። በዛ መንገድ ሲጠይቅ የተሰጠው ምላሽ የሚታወቅ ነው። ለዛም ነው ዛሬ በባህር ዳር ዙሪያ ያሉ ብርጌዶቻችን ያኔ ባነር ይዘው ያኔ ጥያቄ አንስተው አደባባዩን ያጥለቀለቁ ወጣቶች ናቸው ዛሬ ብሬን ስናይፐር ድሽቃ ታጥቀው ሞርተር ታጥቀው አገዛዙን እየተፋለሙ ያሉት። ቀሪዎቹ ወንድሞቻቸው መሰልጠንን፣ መደራጀትን፣ መታጠቅና አገዛዙን መጣልን ነው የሚፈልጉት እንጂ በዛ መንገድ በባዶ መስዋዕትነት መክፈል ይፈልጓል። ምክንያቱም የአገዛዙ ምላሽ የሚታወቅ ነው። ኃላፊነት የሚሰማው አገዛዝ ሲሆን፣ የሞራል ተጠያቂነት ያለበት አገዛዝ ሲሆን፣ ራሱን እንደ መንግስት የሚያይ ራሱን እንደ ህዝብ አገልጋይ የሚያይ አገዛዝ ሲሆን እኮ የተጠየቀው ጥያቄ በቂ ነበር። ስልጣንም ለመልቀቅ በቂ ነው፣ ጥያቄዎችንም ለመመለስ በቂ ነው። ነገር ግን ጨዋታው ወደ ጉልበት ስለተቀየረ እንደዛ አይነት ጥሪዎችን ለማድረግ ትንሽ የሞራል ጥያቄም ጭምር ያስነሳል ብዬ አስባለሁኝና እኛ ሞር እየሰራን ያለንበት ጉዳይ የኃይል ብልጣ ወስደን የአገዛዙን ሰራዊት መበተን ማፍረስና ማንኮታኮት ላይ ነው። ነገር ግን ሌሎች ህዝባዊ ንቅናቄዎች፣ ህዝባዊ እምቢተኝነት ተግባራት ደግሞ ለእኛ ትግል አጋዥ እንደሆኑ በጽኑ እናምንባቸዋለን። ተግባሩ ግን መከናወን ያለበት በሌሎች አደረጃጀቶች ጭምር ነው ብዬ ነው የማምነው። በጣም አመሰግናለሁ አርበኛ አስረስ ማረዳምጤ። እንግዲህ ሰሞኑን የብልጽግና የመከላከያ የክብር አባላት መከላከያን አትንኩት፣ መከላከያን የነካ ኢትዮጵያን የነካ ነው፣ በመከላከያና በአይናችን ቀልድ የለም አይነት ሰፊ ዘመቻ ጀምረዋል። ይሄ ዘመቻ የመጣው በፊት የነበራቸው ቅስቀሳና ትርክት አብይ አህመድ ለኢትዮጵያ የተሰጠ ጸጋ ነው፣ እሱን አትንኩት የሚል ነበረ። ያ ብዙም ያስኬዳቸው አይመስልም። አሁን ጫውታውን ቀየሩና ዜማውን ቀይረው ዜማውን ለው ውጠው መከላከያን አትንኩት አይነት ነገር ነው። እንግዲህ መከላከያን አትንኩት በውስጡ ያለው መልእክት አብይን አትንኩት፣ ብርሃኑ ጁላን አትንኩት እንደሆነ ግልጽ በሆነ መልኩ የሚታወቅ ጉዳይ ነው። ሰሞኑን አብይ አህመድ እነዚህን የብልጽግና የሚዲያ ሚሊሻዎችን ሰብስቦ ነበረ። ተበልጣቸዋል ነው፣ በጽንፈኛ ሚዲያዎች በጽንፈኛ የሶሻል ሚዲያ አርበኞች ተበልጣቸዋል። ስለዚህ ከፍተኛ በጀት ተመድቦ ጠንካራ ስራ መስራት ይገባቸዋል የሚል ትዕዛዝ እንደሰጠ ማንኛውም አይነት እንቅስቃሴ በተደራጀ ሁኔታ እንዲካሄድ የዩኒቨርሲቲ ፕሮፌሰሮችን ጨምሮ ከ100,000 እስከ 140,000 ብር በየወሩ እየተከፈላቸው እነዚህን ሚዲያዎች እንዲያማክሩና ሀሳብ በመስጠት የተደራጀ የሶሻል ሚዲያና የሜይንስትሪም ሚዲያ ካምፔኖችና አጠቃላይ እንቅስቃሴዎች እንዲደረጉ ትዕዛዝ መስጠቱን የሰማ ነው። እነዚህ ሰዎች አሁን በቀጣይ ይመጣሉ። መከላከያን የነካ ኢትዮጵያን የነካ የሚል ዜማና ግጥም